ያው አንዳንድ ሙስሊም ሴቶች ሱሪን መልበስ ይቻላል ይላሉ። ነገር ግን ሱሪው ሰፋ ካለ ምን ችግር አለው? እንዲሁም ልክ እንደ ፋሽን ይዘውት ይታያሉ። ይህ ከሸሪዓ አንፃር እንዴት ይታያል? ሶላተል ጀናዛ ቤት ውስጥ ሴቶች ተሰብስበው መስገድ ይቻላል ወይም በተናጠል ቤተሰቦች? ሴት ልጅ ኢሕዳድ ማድረግ የምትችለው ለ3 ቀን ከባሏም ውጪ የተባለው ሐዘን ከሌለባት ሁሌም ሴት ልጅ ሒጃብንም በመጠበቅ መዘነጥ አለባት። ወላጅ እናት ሚጥ ቢይዛት ወንድ ዶክተር ማዋለድ ይችላል ወይ? አባት ልጁን በሕይወት እያለች ብዙም ሳይቀርባት ከእናት ጋር ያደገች ሆና እናት ስትሞት ከእናቷ ልጅ ወንድሟ ጋር የሆነች ሴት ልጅ ብትሞት ወይም ስትሞት አባት ጀናዛውን ስጡኝ፣ ቀብር አፈጻጸሙን እኔ እፈጽማለሁ ሲል ወንድሟ አልሰጥም እኔ ነኝ የምቀብራት ቢል ስህተት ነው። አባት በርግጥ ታማ እንኳ አላስታመማትም፣ ወንድሟ ነው ያስታመማት የሚል فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم ما بعد ذلك من نياتشو ጥያቄዎች መጀመሪያው አንዳንድ ሙስሊም ሴቶች ሱሪን መልበስ ይቻላል ይላሉ። ነገር ግን ሱሪው ሰፋ ካለ ምን ችግር አለው? እንዲሁም ልክ እንደ ፋሽን ይዘውት ይታያሉ። ይህ ከሸሪዓ አንፃር እንዴት ይታያል? የሙስሊም ሴትን አለባበስ መስፈርቱን ገልጸናል ካሁን ቀደም። አንዳንድ ሰዎች ይላሉ ዲንን መጫወቻ ማድረግ የለብንም፣ ዲናችንን ከማን መውሰድ ከማን መማር እንዳለብን ልናቅ ይገባል። ስሜት መከተል ጅህልና የተቆጣጠራቸው ሰዎች ሚሉትን የሚያደርጉትን ተከትለን መሄድ የለብን። አርአያችን አስተማሪያችን ነቢ መሐመድ ናቸው። ከዛ በታች ያሉ ሰዎች ዕውቀቱን የቀዱት ከነቢ ምንጭ ከሆነ እንቀበላለን። በተረፈ ኬት እንደተማሩ ከማን እንደወሰዱ ማይታወቁ ከምዕራባውያን ከካፍሮች ከፉጃሮች የተማሩትን ለራሳቸው ስለጣማቸው ከስሜታቸው ጋር ስለሄደላቸው የሸሪዓ ልብስ ሊያለብሱት ፈልገው ምን ችግር አለው? ብዙ ችግር አለው። አላህ ተባረከ ወተዓላ ቁርአን ላይ ሴት ልጅ ጅልባብ ትልበስ ብሏል። ዩድኒን ዐለይሂነ ሚን ጀላቢቢሂነ ፈአይነ ተዝሀቡን ኢን ሁወ ኢላ ዚክሩን ሊልዓለሚን። ቁርአን የወረደው ለመላው የሰው ልጅ መመሪያ እንዲሆን መገሰጫ እንዲሆን በቁርአን ካመነች በነቢ ካመነች ቁርአን ላይ ጀልባብ ልበሱ ተብሎ ታዟል። ቁርአን ላይ ነው። ወከዛሊክ ሐዲስ ላይም አለ። ተመሳሳይ በሆነ መልኩ የሴት ልጅን አለባበስ የሚገልጹ ጥቅሶች መመሪያዎች አሉ። ሶላት ስንሰግድ ወደ ቂብላ እንደምንዞረው፣ ውዱእ እንደምናደርገው፣ ወቅቱን እንደምንጠብቀው ሴት ልጅም ኢስላም ስላዘዘኝ ብላ ሒጃብ ስትለብስ የሒጃብ ስነ ስርዓት ምንድነው ብላ ጠይቃ ነው መልበስ ያለባት። ሰፊ መሆን አለበት። ሱሪ ሰፊ ያለ መላ ሰውነትን የሚሰትር መሆን አለበት። ሱሪ ብዙ ጊዜ ሙሉ ሰውነትን አይሰትርም። ይሰትራል እንኳ በነል ቅርጽን የሚያሳይ መሆን የለበትም። 8 9 የተባሉ የሴት ልጅ አለባበስ መስፈርቶች ከሐዲስ ተጨምቆ የተወጡ ናቸው። ጠባብ ሆኖ የሰውነት ቅርጽ የሚያሳይ መሆን የለበትም። ስስ ሆኖ የሰውነት ቀለምን የቆዳ ከለርን አሻግሮ የሚያሳይ መሆን የለበትም። ከወንድ ጋር የሚያመሳስል መሆን የለበትም። ለዐነ አላሁ አልሙተረጅላቲ ሚነ ኒሳ ብሏል። ሴት ሆና እንደ ወንድ የሚያደርጋትን ሴት አላህ ይርገማት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሱሪ መልበስ የወንድ መገለጫ ነው። ኢዳ ቁርአኑን ሐዲሱን ትተነው የረሱልን ሱና ትተን ወደ ዩሮፕ ወደ ዳርል ፋሲቂን ልንሄድ አይገባል። ወደ ዳርል ሙተቂን ነው ሄዳል። ወደ ቁርአን ነው ሄዳል። የረሱል ሴቶች ይለብሱ ነበር፣ የሱሐባ ሴቶች ይለብሱ ነበር ወይ? ሱሪ ለብሰው ሄዱ። ከሒጃብ በስተስር ከጀልባብ በስተስር መልበስ ትችላለች አችልም ነው የሚል ኺላፍ ያለ የተወሰኑ ዑለሞች አስተር ነው ረሂመላሁ አልሙተሰርዊላት የሚል ሐዲስም አለ ብለው አዎ ከጀልባብ ከሒጃብ ስር ብትለብስ ችግር የለውም አላማው ይበልጥ መሰተር ከሆነ ያሏል። አረ ጭራሽ ሆኖ ሴት ልጅ ወደ ሱሪ መጠጋት የለባትም ቤትም ቢሆን ከጀልባብ ስርም ቢሆን ያሏል። አማ
ጅልባብ ሳትሸፍነው ባባያ ሳትሸፍነው ሱሪ ብቻ ለብሳ ትሄድ። ይሄ ሀዋን ስሜትን የመከተል ከዲን የመራቅ ፋሽንን የመከተል ምልክት ነው። እኛ ፋሽናችን ረሱልን መከተል ነው። የሶላሳ ሌላ ፋሽን የለም። ዘመን፣ ሀገር፣ ብሔር፣ ጎሳ፣ እድሜ ማይገድበው የረሱልን ሰለላሁ ዐለይሂ ወሰለም ሱና ተከትለው ነው። እኛ ፋሽን አናውቅም፣ ሱና ነው የምናውቅ። የሴት ልጅ አለባበስ ደግሞ ከፋሽን ጋር የሚያያይዘው ነገር የለም። ድሮ ፋጢማ ትለብሰው የነበረውን አለባበስ ልትለብስ ነው የሚገባ። አኢሻ ትለብስ የነበረው አይነት አለባበስ፣ ሐፍሳ ቢንቱ ሲሪን ትለብስ የነበረውን አለባበስ፣ የኢማሙ ማሊክ ልጅ፣ የኢማሙ አሕመድ ልጅ፣ የሌሎችም አይማዎች ልጆች ይለብሱት የነበረውን ልብስ ነው ልብስ የሚገባ ሴት። ያኔ የነበረውን ሶላት እንደምንሰግደው ዛሬም ያ ልብስ ነው መለበስ ያለበት። አላህ ተባረከ ወተዓላ ሶላትንም ሒጃብንም በአንድ አንቀጽ ነው የነገረን። ወቀርነ ፊ ቡዩቲኩና ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ ثم ماذا ወአቂምነ ሶላህ። ሶስቱም መመሪያዎች ዒባዳዎች ከመሆናቸው አንፃር በአንድ አንቀጽ ነው የተነገረው። አቂሙ ሶላተ ወአቱ ዘካ፣ ዘካን ስጡ፣ ሶላትን ስገዱ። ዘካና ሶላትን አላህ አቆራኝቶ በአንድ አንቀጽ እንደነገረው ሁሉ ሴት ልጅ ሆይ እንደ ጃሂልያ ሴቶች አትገላለጪ፣ ሴት ልጅ ሆይ ሶላትሽን በአግባቡ ስገጂ ብሏል። ሶላቱን እሺ፣ ሒጃቡን እምቢ፣ ሶላቱን እሺ፣ ቤት መቀመጡን እምቢ። አፈቱእሚኑነ ቢበዕዲል ኪታቢ ወተክፍሩነ ቢበዕድ። በቁርአኑ አንቀጾች በከፊሉ አምኖ ከፊሉን ማስተባበል ነው የሚሆነውና ሴቶች ሆይ አላህን ፍሩ። ወከዛሊክ አለባበስ ላይ የሸሪዓን ህግ መጣስ ለየዱደና ፊአሙ ሚን ኡመቲ ብለው ሲገባ የረሱልን አለባበስ የሶሐቦችን አለባበስ መቀየር ነውና ከሐውድ መባረርን ያስከትላል። አለባበስን መቀየር ሐዋ አደም አንዲትን ዛፍ በመብላታቸው ምክንያት ልብሳቸው ከላያቸው ላይ እንዲገለጥ ተደርገዋል። ከዚህ አንዳንዶች ምን ብለዋል? ሴት ልጅ ሸሪዓ ያዘዛትን አለባበስ ስታ ጠበብ ያለ ስስ የሆነ ዐውራን ማይሸፍን መስፈርቱን ማያሟላ ልብስ መልበሷ አላህ እንደተቆጣባት ማሳያ ነው ያሉማል። ምክንያቱም አደምና ሐዋ አትብሉ የተባሉትን ዛፍ በልተው አላህ በተቆጣቸው ጊዜ ልብሳቸውን የተገለጠ ባከላ ሴት ልጅ ኢማኗ ሲደክም አላህን መፍራት ስትተው ልብስ መቀነስ ትጀምራለች። ወላጅ እናት ሚጥ ቢይዛት ወንድ ዶክተር ማዋለድ ይችላል ወይ? ሴት አዋላጆች ከሌሉ አቤት መገላገል ካልቻለች ህይወት ለማዳን ለህይወት አስጊ ከሆነ ነው ችግር የለም። ለضرورة ካልሆነ በስተቀር አይደለም ለወንድ ዶክተር ለሴት ዶክተርም ዐውራ ማሳየት አይቻልም። ከተገደዱ ነው የሚቻል። ምጥ መምጣቱ ብቻ መገደድ ነው ወይ? በመሰረቱ አይደለም። ላክን ባለንበት ጊዜ አላህ ተረሳል ብዙዎች ዘንድ። በአላህ ቁዋ በአላህ እርዳታ ነው መገላገሉ ሳይሆን በነርሶች እርዳታ ነው በዶክተሮች እርዳታ ነው ሆኗል ነገር። ሴት ልጅ ለዲኗ የምትጨነቅ ከሆነ መቋቋም መወጣት የምትችለውን ሸሪዓን ሳትጥስ ትሞክር። ነገር ግን ወዲያውኑ ራሷን አሳልፋ ለወንድ ዶክተር መስጠት የለባትም። በላልፎ ሁሉ የሴት አዋላጆች ሰነፎች ናቸው ወይም ደግሞ በቂ እርዳታ ያደርጉም የሚባልበት ሁኔታም አለ። አቅላችን ላይ ምን ያክል ሰዎች እንደተጫወቱብን የሚያሳይ ማለት ነው። የሴትም የወንድም ባለሙያ ቀርቦ ወንዱን መርጠው ይሄዷል። ሐያም ዲንም ሳስቶ ማለት ነው። ትንሽ ተሐሙል ሰብር ማድረግ ተስኖ ማለት ዕሙመን ከተገደዱና ለህይወት ከሰጉ ይህ አይነት እርዳታ ካልተገኘ ህይወት ያልፋል ከተባለ ወይም ከፍተኛ ጉዳት ህይወት ላይ አካል ላይ ይመጣል ከተባለ ቢደረግ ችግር የለውም። አላህን ከመፍራት ጋር የእናትን እግር ዝቅ ብሎ መሳም ወይም ለክብር ብሎ መንካት ይቻላል ወይ? ቁጭ ባሉበት እዛው የወላጆችን ነገር አግኝቶ መሳም ችግር የለም። ወላጆችን ሐቅ ክብራቸውን ለመግለጽ ከሆነ እዛው ቁጭ ባሉበት ሁለቱም ቁጭ ባሉበት። ወላከን ከላይ ወርዶ የወላጆችን ነገር መሳም ከስጁድ ከሩኩዕ ጋር ስለሚመሳሰል ይከለከላል። አንዳንድ ሰዎች እና አጥይና ለወገብ ጤና ይላሉ። ይህ እንዴት ይታያል? ይሄ በሸሪዓ ማሾፍ በቁርአን ማሾፍ አይቻልም። በአላህ ማሾፍ በአያቶቹ በቁርአን አንቀጾች ማሾፍ ኩፍር ደረጃ የሚደርስ ወንጀል ነው። ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡና ላ ተዕተዲሩ ቀድ ከፈርቱም ባዕደ ኢማኒኩም ብላ። ለዚህ ሙስሊም ይሄን ከማለት ሊታቀብ ይገባዋል። ሁሉም የቁርአን አንቀጾች ምዕራፎች የተከበሩ ናቸው። ሱረቱል ከውተርም ጭምር አጭር ስለሆነ በቀላሉ ስለሚተሐፈዝ እንደዚህ አይነት አመለካከት ማኖር ውስጥ ላይ
ሁሉም የአላህ ቁርአኖች አንድ ከመሆናቸው አንፃር ሁሉንም ቁርአን መናቅ ነው የሚሆን። ሄዳ ሙስሊም ከዚህ ሊታቀብ ይገባዋል። ከውተር የሚባል ስም እንዴት ይታያል? አጠራሩን ከቻላችሁበት ችግር የለም። ብዙ ጊዜ ሐበሻ ከውተር አይልም ከውሰር ነው የሚለው። ስም ማውጣት ራሱን የቻለ አደብና ስነ ስርዓት አለ። ስም ሲያወጡ መጠበቅ ያለባቸው አደቦች አሉ፣ መመዘኛዎች አሉ። የሆነችን ቃል ስለሰሙ ብቻ ለልጅ ወስዶ መለጠፍ ኋላ ላይ ሊያሳፍር ይችላል። መጠበቅ ካለባቸው መስፈርቶች አንዱ የአካባቢው ሰው ዘንድ የተለመደ ለጆሮ ሚቀል ለምላስ ሚቀል መሆን አለበት። አረቦች ዘንድ የታወቀ ስም ሁሉ ሐበሻ ዘንድ አይመከርም። ማዕናው ስለሚቀየር ፊደሉ በመቀየሩ ሲፋው በመቀየሩ ከአረቦች ዘንድ ከሚታወቁ ደስ ከሚሉ አረብኛ በደንብ በመንቸል ለናወጣቸው የሚመከሩ ስሞች አንዱ ቁራ የሚል ስም። ቁራ ማለት የአይን ማረፊያ ማለት ነው። ላኪን በአማርኛ አንብበው ራውን ላላ አድርገህ ራ ሲላላ ኢላ አኺሪ ሌላ ይሆናል ማለት ነው። ለዛ ማዕናው ፊደሉ መኽረጁ መጠበቅ አለበትና ከውተር በመሰረቱ ችግር የለውም። በትክክል ልጅህ ከውተር ከሆነ ወይም ከሆነች ማለት ብዙ ጊዜ ከውተር ሆነው ስማቸው ከውተር ሆኖ ስራቸው ግን የሚያሳፍር ሽሪር የሚሆን ብዙዎች ይኖራሉ። ከውተር ማለት ብዙ መልካም ነገር ማለት ለተፋኡል ብታደርገው ምንም ችግር የለውም። ልጁን ተርቢያውን ከማስተካከል ጋር ሁለተኛ አጠራሩን ከማሳመር ጋር ማለት ነው። ስም ለማውጣት ከጋዜጣ ከአረብ ሀገር የሚለቅሙ ሰዎች የዓኢሻን የሐፍሳን የኸዲጃን ስትሰጠው ይከብዳል። የትልቅ ሰዎች ስም ነው፣ አዲስ ነው ፈልገው ማንም ያልጠራው ይላል። የዩሱፍን ቅሳ ሰምቶ የልጁን ስም ነክተል ያለ ሰዋል። ነክተል እስም አይደለም ፊዕልም። አርሰል መዓና አኻና ነክተል አንቀጹ ሙሉ አይደለም ቆርጦት ነው። ወንድማችንን ከኛ ጋር ላከው ነክተል እህልም ይሰፈርልናል ተጨማሪ እናገኛለን እሱ ከኛ ጋር በመሄዱ የሚል ነው። አላለቀም። አኻና ነክተል ብሎ ቆርጧት ወንድማችን ነክተልን ከኛ ጋር ላክ ብሏልና ልጄን ነክተል እለዋለሁ ያለ። ነክተል ማለት ሌላ ተጨማሪ እህል ሰፍረን እናመጣለን በሰው ልክ ነው የሚሰፈረው ማለት ነበር የተፈለገው። ፋህሉ መጀራ ሌላ ስም ላይ ጥንቃቄ ማድረግ ያስፈልጋል። ከስም መደብ አንዱ አንተ እውቀቱ ብቃቱ ከሌለ ሷሊሖችን አዋቂዎችን ማማከር ጥሩ ስም ያወጡልሃል። በዱንያም በአኺራ የሚያስደስት የሚያኮራ ስም ማለት ነው። የሁለት ረመዳን ጾም አለብኝ። የመጀመሪያው በእርግዝና ሲሆን የሁለተኛው ደግሞ በወሊድ። እስካሁን አልጾምኩም። አላህ ተባረከ ወተዓላ ለታመመ ሰው፣ ለመንገደኛ፣ ለነፍሰ ጡር፣ ለአጥቢ ሴት መብላትን ፈቅዷል። ነገር ግን ፈዒደቱ ሚን አያሚን ኡኸር ተብሏል። ጉዳዩ ዑድሩ እንዳለ ወዲያውኑ ፈጥኖ መጾም አስፈላጊ ነው። ምንም እንኳ ቀጣዩ ረመዳን እስካልገባ ድረስ ሰፊ ጊዜ አለ ቢባልም በላጩ ቶሎ ግዴታን መወጣት። ሆኖም በራሱ ግዴለሽነት የቻለ አዘግይቶ ሌላ ረመዳን የገባበት ሰው ወንጀለኛ ነው፣ መተውበት ይጠበቅበታል። በርካታ ፉቃሃዎች ዘንድ ከመጾም በተጨማሪ ለእያንዳንዱ ቀን አንዳንድ ምስኪን በማብላት ከፋራ ማውጣት ይጠበቅበታል። ግልጽ የሆነ ደሊል ባይኖረውም የአብዛኞቹ ፉቃሃዎች አቅዋል። ነገር ግን ዑድሩ ሳይወገድ ሌላ ረመዳን ቢመጣ ማርገዝ፣ ማጥባት፣ መታመም በቂ የሆኑ ምክንያቶች ኖረው ሁለት ረመዳን ቢያልፉ እንኳ ሲችሉ ፈጥኖ ቀባ ማውጣት፣ እስትግፋር ማድረግ ከቻሉ ተጨማሪ ሱና ጾሞችን መጾም ተመራጭ ይሆናል። ግዴታ ግን የሚሆነው በዑድር ምክንያት ከሆነ ያለፉት ረመዳኖች ቀባ ማውጣት ብቻ ነው። ሶላተል ጀናዛ ቤት ውስጥ ሴቶች ተሰብስበው መስገድ ይቻላል ወይም በተናጠል ቤተሰቦች ይቻላል። ሁለቱም በጋራ መስገድ ይቻላል፣ በተናጠልም መስገድ ይቻላል። በላጩ አንድ ላይ በዛ ያለ ሰው ጀማዓ ቢሰግድበት ነው የሚሻለው። ይሄን ማድረግ ያልቻለ ሰው በግሉም ይሁን የተወሰኑ ሰዎች ጋር ሆኖ ቢሰግድ ምንም ችግር የለም። ይሄን እነ ኢማሙ ነወዊ ሌሎችም ገልጸዋል። ሌላው ሴት ልጅ ኢሕዳድ ማድረግ የምትችለው ለ3 ቀን ከባሏም ውጪ የተባለው ሐዘን ከሌለባት ሁሌም ሴት ልጅ ሒጃብንም በመጠበቅ መዘነጥ አለባት ወይ? ሒና፣ ሽቱ፣ ኩል፣ ጌጣጌጥ የመሳሰሉትን ከቤቷ ጭም በሒጃብ ለሴቶች ስትቀላቀለም የሚል በኢሕዳድ ጊዜ ነው። እነዚህ ነገሮችን ማድረግ የለባትም ሴት ልጅ። ለባሏ ከሆነ ዋጅብ ይሆንባታል ይሄን መተው። ባሏ ሞቶ ሐዘን ላይ ከሆነ ያለችው ሽቶን፣ ኩልን፣ ጌጥን መተው ግዴታ ይሆንባታል። ከባል ውጭ ያሉ ሰዎች በሚሞቱበት ጊዜ እስከ 3 ቀን ድረስ እነዚህ ነገሮችን ልተው ብትል መተው ተፈቅዶላታል። መተው ዋጅብ ነው ሳይሆን። ከባል ውጭ ከሆነ ከ3 ቀን በላይ እነዚህ ነገሮችን
በመተው ማዘን ኢሕዳድ ውስጥ መቆየት አይፈቀድላትም። ከኢሕዳድ ውጭ አይፈቀድም ማለት ሌላ ጊዜ ማድረጉ ዋጅብ ነው ማለት አይደለም። ሐላል የተፈቀደ ነው። ሴት ልጅ መዋብ ማኳኳል ትችላለች። ምንም እንኳ ጥያቄው ላይ እንደተባለው መጀነጥ አለባት ወይ? የለባትም መጀነጥ። ከፈለገች ግን አስፈላጊ ሆኖ ከተገኘ የሸሪዓውን መመሪያ ሳትጥስ ልታደርገው ትችላለች። ሴቶች ከሴቶች ጋር ሲገናኙ ከሸሪዓው ድንበር ሳይወጡ ተኳኩለው ተውበው መገናኘት ይችላሉ፣ መብታቸው ነው። ባሏ ጋር ስትገናኝ መዋብ ማኳኳል ጥያቄው ላይ እንደተባለው መዘነጥን ጭምር ትችላለች። አስፈላጊም ነው ከባሏ ጋር ሲሆን አጅርን ጭምር የሚያስገኝ። ምክንያቱም ትዳር እንዲቀጥል በባልና ሚስት መሃል መዋደድ፣ መፋቀር፣ መፈላለግ እንዲኖር የሚያደርግ ነው። ይህ አጅር ያስገኛል። በባልና ሚስት መሃል እንደዚህ አይነቱ ነገር መኖር አለበት። አብዱላህ ብን አባስ እኔ ለባለቤቴ እዋባለሁ፣ ሽቶ እቀባለሁ፣ ይሄን ላደርግላት እወዳለሁ፣ እሷ ለእኔ እንድታደርግልኝ እንደምወደው ሁሉ ብለዋል። አይሻ ረዲየላሁ ዐንሃ ነቢ ከውጭ ሲገቡ በራቸው ላይ ቆመው አልገባም ብለዋል። ምን ነው ስትላቸው ይሄ ግድግዳ ላይ የሰቀልሽው ምንድን ነው ሲሏት ለአንተ ነው ያሳመርኩበት ቤቱን ብለዋል እናታችን አይሻ። ስዕላ ስዕል ያለበትን ነገር ባለማወቅ ሰቅለው ነበር። ይሄን ስዕል የሰሩት ቀብራቸው ላይ ይሄን ስዕል ምስል የሰሩ እንደሚቀጡ አታውቂም እንዴ? ወንጀል መሆኑን አታውቅም እንዴ? ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እኔማ እንደዚህ ያደረኩት ለአንተ ለማሳመር ነው በማለት አንስተዋል። ሴት ልጅ ለባሏ መዋብ፣ ንጹህ ልብስ መልበስ ኢላ ገይሪ ዛሊክ ተመራጭ ነው፣ አስፈላጊ ነው። ሴት ከሴት ጋር ስትገናኝም ሙሉ ሆና ንጹህ ልብስ ለብሳ በሀገሯ የተለመደ ጌጥን አድርጋ መገናኘት ትችላለች። ሂጃብን መጠበቅ ግዴታ ነው። ይህ ላይ መዋቡ ላይ ማጌጡ ላይ ከልክ ማለፉ ይሄን ብቻ ዋነኛ ጭንቀት ማድረጉ ተገቢ አለ። 24 ሰዓት ወይም ቀን ሙሉ መስታወት ፊት መቆም ከልክ በላይ እንዲህ አይነት ነገር ወጪ ማውጣት አስፈላጊ አይደለም። በመጠኑ ሀገሩ ላይ እንደተለመደው እንደ ባሏ አቅም እንደ ራሷ አቅም ሴት ልጅ ሂጃቧን ከመጠበቅ ጋር ከሴት እህቶቿ ጋር ስትገናኝ ብትዋብ ምንም ችግር የለም። ከባሏ ጋር ስትሆን ግን ችግር የለውም ብቻ ሳይሆን ልታደርግም ይገባታል። ሌላኛው ጥያቄ ለቅሶ ቤት የሰደቃ ያለው ሂደት ዙሪያ ያለው ሂደት እንዴት ነው? ሰደቃ ማድረጉ፣ መብላቱ፣ መጋበዙ፣ ለሟች ኸይርን መስራት፣ ለሱ ነይቶ ምስኪንን ማብላት፣ ለሱ ነይቶ ጥሬ ገንዘብ መስጠት፣ ለሱ ኢስቲግፋር ማድረግ፣ ለሱ ሐጅ ማድረግ፣ ጾም ካለበት መጾም ይቻላል፣ በዲኑ ተፈቅዷል። ከሰሓቦች መሃል አንዱ ወደ ነቢ መጥቶ ያ ረሱላላህ እናቴ በድንገት ሞታለች፣ እንደው ብትችል እንዲያደርጉልኝ ብላ ወስያ የምትናገር ይመስለኛል፣ ሰደቃ ላድርግላት እንዴ ብሎ ጠይቋቸው አዎን አድርግላት ብለው ከሰደቃዎች ሁሉ ለሟች ይበልጥ የሚጠቅመው ሰደቃ ምን እንደሆነም ሲናገሩ ውሃ ነው ብለዋል። ውሃ ማጠጣት ነው ብለዋል። ስለዚህ የተራቡ የተቸገሩ ሰዎችን ሂደቱ ሸሪዓን በጠበቀ መልኩ ሆኖ ቢያበሉ ቢያጠጡ፣ አርደው ቢያከፋፍሉ፣ ቤት ጠርተው ቢመግቡ ችግር የለው። የግድ ሁሉም ድሃ ይሁን ምስኪን ይሁንም አይባል። የተኛውን አንጀት ያለው በሙሉ ሰደቃ አለበት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አጅር አለበት ብለዋልና ወደ ጉራ ሳያስገባ በጣም ሳይጋነን ካፊሮች አላዋቂ ሰዎች እንደሚያደርጉት ሶስተኛው ሳምንት 40ኛው ቀን ሳይሉ አብረውት ደግሞ ሰብስቦ ቁርአን መቅራት ሰብስቦ ሰላዋት ማውረድ ሳይኖርበት ሸሪዓን በጠበቀ መልኩ ቢደረግ ምንም ችግር የለው። ሸሪዓን በጠበቀ መልኩ የሚደረግ ሰደቃ ላይ ጥሪ ከቀረበ መሳተፍ ችግር የለው። ሄዶ ማገዝ ችግር የለው። መልካም ጥሩም ነገር። ሌላው ባሏ የሞተባት ሴት ቅቤ መቀባት ትችላለች የሚል ጥያቄ ነው። ለጌጥና ለቅንጦት ለመዝናናት ዝም ብሎ እንደዚህ ውበትን ለመጠበቅ ከሆነ አይቻልም። ለድርቀት ከሆነ ለህመም ከሆነ ትችላለች፣ ምንም ችግር የለው። ቅቤ አስለምዳ ራስ ምታት የማይተዋት ከሆነ ሌሎች አይነት ችግሮች የሚመጡባት ከሆነ ችግሩን ለማስወገድ ያክል በመጠኑ መቀባት ትችላለች። እንደ ቅንጦት ከሆነ ይህን የሚጠቀሙበት ሁኔታ ካለ በዚህ መልኩ ይህን ይከለከላል። ሌላኛው ጥያቄ ለቅሶ በተፈጠረበት ቀን ጀናዛው ከመቀበሩ በፊት ለቅሶ የመጡ ሰዎች ብር ይሰበስባሉ። የሰበሰቡት ብር ቀብር ማስፈጸሚያና በዛን ቀን
ከሩቅ የመጡ እንግዶችን ጎረቤቶች ምግብ ተሰርቶ ይመግባሉ። ይህ እንዴት ይታያል? የሚሰራው እዛው በሟቹ ቤትና ጎረቤት ላይ ነው የሚዘጋጀው ምግቡም የሚል የሟችን ቤተሰብ እስካላደከመና ሟች ወስያ ባልተናገረበት ሁኔታ ላይ የሟችን የወራሽን ንብረት እስካልነካ ድረስ የአካባቢው ሰዎች ተባብረው ይሄን ቢያደርጉ ምንም ችግር የለም። በዛ ቀን እንግዳ ይበዛል፣ ሰው ይበዛል፣ ከሩቅ የሚመጣ ሰው ይኖራል፣ የሚደክምም ሰው ይበዛልና እንግዳን ለመሸኘት መተባበር ችግር የለም። ደርስ ላይ ትናንትና ለሟች ቤተሰቦች ጎረቤቶቻቸው፣ ዘመዶቻቸው ምግብ ሰርተው ሊያቀብሉ ይገባል ተብለው የቀረበላቸው ምግብ ደግሞ ኑ እንብላ ብለው ጠርተው አብሮ መብላትም ይቻላል ብለናል። የሚከለከለው የሟች ቤተሰቦች ከሟቹ ንብረትም ይሁን ከራሳቸው ተቸጋግረው ማብላቱ ነው። ኒያሓ ውስጥ ይገባል ተብሎ የተከለከለው። አማ የአካባቢው ሰዎች ተባብረው ይሄን ካደረጉ አፈጻጸሙ ላይ ሌላ ወንጀል ከሌለበት ምንም ችግር የለው። ያው ይሄም ላይ ቢሆን ልክ እንደ እድር እንደሚባለው የሚሰጡት ሰዎች እኔ የሞትኩ ቀን እንዲሰጠኝ በሚል ንያ መስጠት የለባቸው። በተዓውን በመተባበር መልኩ ሊሆን ይገባዋል የሚሰጡት። ሌላኛው ጥያቄ አንድ ባሏ የሞተባት ሴት 4 ወር ከ10 ቀን ጨርሳ ስትወጣ አዲስ ልብስ መልበስ አለባት ወይ? እሷን ደስ እንዲላት ብለው የሚያደርጉት አዳ ነው። ከወጣች በኋላ ኒቃብ መልበስ አለባት ወይ? ጀዛኩሙላህ ኸይር የሚል ሴት ልጅ ዒዳ ላይ እስካለች ድረስ የጌጥ ልብሶችን መልበስ የለባት። የተለመደ ተራ ልብሷን ነው መልበስ ያለባት። ቤት ስትቀመጥ የምትለብሰው የጌጥ ልብስ መልበስ የለባት ማለት ደግሞ ካፍሮችና አንዳንድ አላዋቂ ሙስሊሞች እንደሚያደርጉት የሐዘን ልብስ ብላ መልኩ ጥቁር የሆነ ወይም ደግሞ ራሱን የቻለ መልክ ይዘት ያለው ልብስ ትልበስ ማለት አይደለም። ለኢሕዳድ ለዒዳ ራሱን የቻለ ልብስ የለውም በሸሪዓችን። ማንኛውም ሌላ ጊዜ የሚለብሱትን ልብስ ነው ለብሶ ዒዳ መቁጠር ኢሕዳድ ላይ መሆን የሚቻል። ባሏ የሞተባት ሴት 4 ወር ከ10 ቀን ስታጠናቅቅ ከዛ በኋላ ከዚያ በፊት ለብሶ የነበረውን ልብሷን መልበስ ትችላለች። አዲስ ልብስ መልበስ አለባት። እንዲህ አይነት ልብስ መልበስ የለባትም ተብሎ የተገደበ ነገር በሸሪዓው የለም። ወዲያውኑ አዲስ ልብስ ገዝታ እንድትለብስ ማድረጉ እንደ ባህል እንደ አካባቢው ሰዎች ከተለመደ ሰዎች ማህበረሰቦች ከተቀበሉት ከድንጋይ ሳያያይዙት 4 ወር ሙሉ ሐዘን ላይ ስለቆየች እሷን ለመጠገን እንድታገግም ለማድረግ ሰዎች የሚያደርጉበት ሁኔታ ካለ ዲን ነው ካላሉ ምንም ችግር የለው። እሷ ከተቀበለችው ማህበረሰቡ ዘንድ ከታወቀ ዓዳና ዒባዳ መቀላቀል የለበትም። በ4 ወር ከ10 ቀን ውስጥ የጌጥ ልብስን መልበስ፣ ሌሎች ጌጦችን መጠቀም ተከልክሏል። እሺ ብላ መተግበሯ ዒባዳ ነው። 4 ወር ከ10 ቀን በኋላ እንዲህ ትልበስ እንዲህ አትልበስ ተብሎ የተቀመጠ ገደብ የለም። ሌላ ጊዜ ሸሪዓው ያስቀመጠውን ስርዓት ነው ተከትላ መሄድ ያለባት። ንቃብስ መልበስ አለባት ወይ? አዎ፣ ሌላ ጊዜ የምትለብሰውን ኒቃብ ኢሕዳድ ውስጥ ዒዳ ውስጥ ሆና ከዒዳ ውጪ ሆና ኒቃብ መቼም ትለብሳለች ሴት ልጅ። የሒጃብ አካል ነው ኒቃብ። ከኢሕዳድ ጋር ከሐዘን ጋር የሚያገናኘው ነገር የለም። ሐዘን ላይ ከሆነች አትልበስ፣ ስትወጣ ትልበስ። ወይም ሆና ሐዘን ላይ በሆነችበት ጊዜ ግድ ትልበስ፣ ስትወጣ ታውልቅ አይባል። መጀመሪያ ትለብስ የነበረውን ሒጃቧን አለባበሷን ለብሳ መቀጠል አለባት። አባት ልጁን በሕይወት እያለች ብዙም ሳይቀርባት ከእናት ጋር ያደገች ሆና እናት ስትሞት ከእናቷ ልጅ ወንድሟ ጋር የሆነች ሴት ልጅ ብትሞት ወይም ስትሞት አባት ጀናዛውን ስጡኝ፣ ቀብር አፈጻጸሙን እኔ እፈጽማለሁ ሲል ወንድሟ አልሰጥም እኔ ነኝ የምቀብራት ቢል ስህተት ነው። አባት በእርግጥ ታማ እንኳ አላስታመማትም፣ ወንድሟ ነው ያስታመማት የሚል እሷ እገሌ ቅበረኝ፣ ጀናዛዬን እሱ ይሸኝ ብላ የተናገረችው ወስያ ካለ ቅድሚያ የሚሰጠው ለሱ ነው። እገሌ ቅበረኝ ብላ ወስያ የተናገረችለት ሰው ከሌለ ቅድሚያ የሚሰጠው አባቷ ነው። አባቷ በሕይወት እያለች አለመጠየቁ አለማስታመሙ የእሱ ጥፋት ነው። በእሱ ጥፋት ደግሞ የሚተሳሰበው አላህ ነው፣ ልጆቹ አይደሉም የሚተሳሰቡት።
አጥፍቷል። አለመጠየቁ፣ አለማስታመሙ። ስትሞት መጥቶ ቀብራለሁ ካለ ልጁ ናት። በወስያ ከእሱ የሚቀደም ሰው እስከሌለ ድረስ እሱ ነው መወጣት ያለበት። አብረውም ሊያደርጉት ይገባል። ታማ አለመጠየቁ ትልቅ ጥፋት ነው። ዝምድና መቁረጥ ነው። አላህ ነው ዝምድናን ቀጥሎ ያለው። አላህ ቀጥሎ ያለውን ዝምድና በመቁረጡ ምክንያት ወላጆች አጠፉ ብለን እኛ እናጠፋ፣ ወላጆች በጎ አልሆኑልንም ብለን ትእዛዛቸውን አንጥሰው ቢበድሉህም ለወላጆችህ በጎ ሆን፣ በመልካም ነገር ከጎናቸው ቁም፣ ታዘዛቸው ተብለዋል። አላሁ ተዓላ አንድ ሰው ዘመዱ ክርስቲያን ሆኖ ቢቸገረው ብር ብንሰጠው መጠጥ ቢጠጣበት እኛ እንጠየቅበታለን ወይ የሚል ጥያቄ ነው። እንካ መጠጥ ጠጣበት ተብሎ እስካልተሰጠው ድረስ አልያ ደግሞ እንደሰጠነው ቀጥታ ተቀብሎ መጠጥ ላይ እንጂ ሌላ ነገር ላይ እንደማያውለው እርግጠኛ ካልሆነን ወይም አብዛኛ ግምታችን ወደዚህ ካላመዘነ ስለቸገረው ብንሰጠው ምንም ችግር የለው። ሊበላበት፣ ሊጠጣበት፣ ሊለብስበት ብለን የሰጠነውን አስካሪ መጠጥ ሄዶ ቢጠጣበት የሚጠየቀው እሱ ነው። እኛ እንካጠጣ ካላልነው አብዛኛው ሁኔታው እንደሚጠጣ ካልገባን ካልገመተን ችግር የለም። هذا والله تعالى أعلم. السلام عليكم ورحمة الله وبركاته.